ትላለህ? ይሁን በዛ ያለ ቢራ አምጣ። በዛ ያለሽ አፍጥራበት ሀሳቡ ሳይቀር አንድ ሰው በብርጭቆ ማምጣ። እሺ ለኔ አንድ ብርጭቆ ሀሳቡ ሳይቀር ምን ያደርግልሃል አንተ ብርጭቆ? ቆይ ልጨምርልህ። ግን የእሱ ትንፋሽ ነው የሚሆነው። ቶቶ የኔ ትንፋሽ ጸደኝ ነው ያፈቀረልህ ትችላለህ። በቃ የኔ ቆንጆ አንቺ እኮ የልቤ ብርሃን ነሽ። ያለ አንቺ ዓለም የለኝም። ታውቂያለሽ፣ ውበትሽ፣ ንጽህናሽ፣ ሁሉ ነገርሽ እኔን ሙሉ ያደርገኛል። የኔ ቆንጆ መቼም ቢሆን ከአንቺ አደርግም። እሺ ዴቭ፣ እኔም እኮ ከአንተ ውጭ ማንም ባይምሮ የለም። ፍቅርህ ደስታን ይሰጠኛል። ስለዚህ ከእንግዲህ ምንም መጨናነቅ የለም። የልቤ ንግስት፣ እስከ መጨረሻው አብረሽኝ ነሽ። አደይ ዶክተር ይኸውልሽ፣ ስሚ፣ እኔ እኮ በታላቅ ሳይንስ የሰው ልብ ምጠግን ዶክተር ነበርኩ። ግን ፍቅሬሽ ያለ ማደንዘዣ ልቤን ቀድደው። ይኸውልሽ ስሚ፣ እኔ ለአንቺና ለሱ ብዬ እንጂ እኔ እወድሻለሁ፣ አፈቅርሻለሁ። ምን? ዶክተር ልጅ የሩታ ናት እንደዚህ ያደረገችው? ሊዱ ወይ ጉድ! እኔ እኮ ሁለታችሁንም እኩል ነው የምወዳችሁ። አንድ ቤት እየኖራችሁ እንዴት ነው የምትጣነው? ምከሪያት። እውነት ሩታ ናት እንደዚህ ያደረገችው? እኔ ላምን አልችልም። ትምጣ፣ ጠይቃታለሁ። ማሚ እንዴት ዋልሽልኝ? ዛሬ ቀኑ በጣም አሰልቺ ነበር። አየሻት ማሚዬ፣ ምንም እንዳልተፈጠረ መታሰት ስምሽ። እስቲ የሰራችውን ጉድ ጠይቂያት። አንቺ ቀበጥ! እዚህ ቤት ደግሞ ምን አይነት ተንኮል ነው ያሰብሽው? እዛ መንገድ ላይ ያደረግሽው ነገር አልበቃ ብሎሽ እዚህ መተሽ ደግሞ ማሚ ልትዋሻት ነው? በቃ ይበቃቸዋል። ሁለታችሁም ዝም በሉ። ሊዱ አንቺም መዋሸትሽን አቁሚ። ሩታ ደግሞ በትሽ ላይ መጮህ አቁሚ። እንዴ ማምዬ፣ እኔ እኮ የምጮህ በከንቱ አይደለም። እቺ ልጅ መንገድ ላይ ምን ስትሰራ እንደነበር አታውቂም ማሚ። የሰው መኪና ውስጥ ገብታ ስትቅበዘበዝ ነበር። እዚህ መታ ደግሞ የኔን ስም ታጠፋለች። አየሻት ማሚዬ፣ አሁንም እኔ ጥፋተኛ ልታረግ ትሞክራለች። እኔ ለአንቺ ብዬ ነው። እሺ ሁለት ሆነሽ እንዳመጪ ብዬ ነው። ምን አልሽ አንቺ? እንዴ ተው እንጂ። እኔ እዚህ ቁጭ ብዬ ትጣላላችሁ እንዴ? ወይ አደይ፣ የሆነ የምትደብቀኝ ነገር አለ እንዴ? ምን አደይ፣ ምን እደብቅሻለሁ? አላውቅም፣ ግን ሁሌ ምን ስታይን ትሸሻለህ? ቆይ የምትደብቀው ነገር አለ? የለም ኧረ አደይ፣ እንዴ ምን ይኖራል ብለሽ ነው? ምንም የለም። እሺ ዶክተር፣ ግን አንተ የሩቅ ሰው አይደለም፣ ለእኔ እንደ ቤተሰብ ነህ። ለሌሊ እያደረግከውን ነገር መቼ ማረሰው? እሱማ የኔ ግዴታ ብዬ ነበር። አደይ፣ ፊትሽ ልክ አይደለም። ፊትሽ ላይ የሆነ ነገር ይታያል እና ደግሞ የደበቅሽ ነገር አለ። ቆይ ከማን ጋር ነው ነበር? የምሬ ነው ዴቭ፣ ምንም የደበቅኩ ነገር የለም። ደግሞ ስልኬም ቢሆን ሳይለንት ስለሆነ ስላላየሁት ነው እንጂ ሆን ብዬ አይደለም። አሁን እንድትናደድ አልፈልግም። ቆይ ምንድን ነው እሱ? አሹ እኮ ነግሮኛል። ገጀራው ለምን ነበር የደወለው? ገጀራው ወደ ሐዋሳ ሄደ። እንዴ ለምን? ከፖሊሶቹ ለመደበቅ። እና ለሊ ሰምታለች? አዎ ነግሯታል። አታስብ፣ ለእሱም ቢሆን እዛ ይሻለዋል። ካልሆነ በስጋት ነው የምታልቀው። ልክ ነሽ የኔ ቆንጆ። እሺ አሁን ትገባለህ? ልትሄድ ነው እንዴ? ወዴት ነው የምሄደው? ከዚህ ንቅንቅ አልልምሽ። እንዲሁም ዛሬ አብሬሽ ነው ሙሉ። የምርህን ነው? አዎ። እና ታስገብኝ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 254 ይዤላችሁ ቀርብ ያለውን ይሄን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ዶክተሩ እንግዲህ የማያደርገው ነገር እንግዲህ መጠጥ ጠጥተዋል። እነ ዳይመንድና እነ ኪንጎ አደፋፍሮት በአደይ ፍቅር እያበደ ነው ማለት ነው። አደይን ዴቭ ስሞ ስላየ በጣም ተናዶና በጣም ተበሳጭቶ እንግዲህ ሄዶ ጠጣም ማለት ነው። ሩታ ደግሞ እንግዲህ ሊዱን ስታይ በጣም ትቀናለች። እንግዲህ ሊዱን ዶክተር ስለምትወስድባት አንቺ አቁሚ ስልሽ እምቢ አልሽ፣ ከዶክተር ጋር አቁሚ ስልሽ እምቢ አልሽ እያለቻት እሷም ትጮህባታለች። ከዛ ሊዱም አንቺ ዝም በይ፣ አንቺ ባልሽ ነው ወይስ ምንሽ ነው
እንደፈለኩ መሆን መብቴ ነው ትላለች ሩታ። ከአሁን በኋላ ከዶክተር ፊት ካየሁሽ እንግዲህ አጠፋሻለሁ ብላ ታስጠነቀቃታለች። ዶክተሩም ከመኪናው ወርዶ እንግዲህ ሩታ ምን የሆናች ነው? አንቺም ሊዱ ከኔ ስልስል የምትይውን ነገር አቁሚ ይላታል። ከዛም በኋላ እሷንም እንግዲህ በቃ ሂጂ ከፊቴ ጥፊ ሲላት እሷም ወደ ቤት ትሄዳለች። ለማሚ ነው የምነግርልሽ ምሰሪው ስራ እያለች ሊዱም ተናዳ ወደ ቤት ትሄዳለች። ዶክተሩ ሩታ ተናደሻል እንዳትናደጂ እኔ ይሄንን ነገር እንደሚመጣ ነግርሽ ነበረ እያለ እያባበላት እንግዲህ ወደ መኪና ውስጥ ግቢላትና የፈለግሽው ቦታ ልውሰድሽ ሲላት እሷም እሺ ብላ እንግዲህ ገባች። እኔ እኮ አልተናደድኩም ሊዱም ታደርገው ስራ ሁሉ ነው የሚያስጠላኝ ለዛ ነው እንጂ የሌላ ነገር አይደለም። ይሄ እንደሚፈጠር እኮ ደጋግሜ ነግሬሻለሁ። እኔ አንቺ እኮ አላፈቅረሽም። እኔ ማፈቅራት ሴት ልጅ አለች፣ ግን ቢሆንም እኔ ላንቺ እንግዲህ ግዴታዬ መከባከብ አለብኝ እንደ ወንድምና እንደ እህትነት ይላታል ዶክተሩም። ከዛ ሩታም እሺ በቃ ዶክተርዬ እያለችው እንግዲህ እሱም ወደ መኪና እሷም ወደ መኪና ገብቶ አንድ ላይ እንግዲህ ወደ መናፈሻ ይዟት ይሄዳል ማለት ነው። መናፈሻም ይዟት እንደሄደ እንግዲህ አንድ ላይ ሄዶ ለውስጥ ውስጣቸው ለሆድ ሆዳቸውን ያወራሉ። ከዛም በኋላ ሩታም ደግሞ ዶክተር እኔ እኮ አንዳንድ ጊዜ እንደዚህ አይነት ነገር እኮ ነው እንትን ሚለኝ ትላለች። እዚህ ጋር ደግሞ ፍቅርና ቤዛና ዳኒ እንግዲህ እየተመካከሩ ነው። ለገጀራው ወጥመድ እንዘረጋ፣ አንተ ደግሞ እንደምንም አድርገህ ቀረበውና ወጥመድ መዘረጋት አለብን። ለአዳይ እኛን በቃታለን ፍቅር። ከዛም በኋላ ተንኮለኛ ሴራ እያሴረች ነው። ከዛም በኋላ እናንተ እዚህ ቆማችሁ ታወራላችሁ ትከራከራላችሁ መሰለኝ። እኔ ልሂድ ስትል ቆመሽ ዝም ብለሽ መስማት አለብሽ ብላ ከዛ ቤዛም ደግሞ ለወንድሟ ወንድሜ ይሄንን ካደረክ ወንድሜ ነክ፣ ይሄ ካላደረክ ወንድሜነትህን እሰርዘዋለሁ። ምንም ነገር ቢሆን እናታችን ይሄን ስራ ስንሰራ ብታይ በጣም ትበሳጭብናለች። ስለዚህ እኔ ይሄ ስራ አልሰራም ሲላት ጊዜ ወንድሜ አርፈ ተቀመጥ እና እኮ ከማይጋፈጥ ሰው እኮ ነው ተጋፈጥ ምትይ። እኔ ገጀራ ራሱ እኮ እኔ ሊገለኝ እየፈለገ ነው። እንዴት እሱ ጋር መቅረብ አለብኝ? እንዴት እሱ ነው የምቀርበው? እኔ ይሄ ተንኮል ስራችሁ ካሁን በኋላ እኔ መስራትን መግባትም አልፈልግም ብሎ ዳኒ እንግዲህ ተናደው ሲናገራት ወንድሜ ሰምተሃል? ከአሁን በኋላ ይሄንን ስራ እምቢ ካልከኝ የውልክ እኔ ወንድሜም አይደለክም። ያማችኋል እንዴ እናንተ? እንዴት እንደዚህ አይነት ስራ ትሰጡኛላችሁ? እያለ ዳኒም በጣም ተናደዋል። ምሰማ ከሆነ ሰምታል፣ አይ ምትል ከሆነ ውርድ ከራሴ ብላ ቤዛ ትጮህበታለችም። ትጮህበትም እሱም ሊሰማት አልፈለገም። ከዛ ሁለቱም እየተከራከሩ እያለ ነበረ። በመሃላቸው ፍቅር እናንተ እዚህ ቆማችሁ ስለምትከራከሩ እኔ ወደ ቤት መሄድ አለብኝ፣ ስጨርሱ ደውሉልኝ እያለች እንግዲህ ፍቅርም ጥላም ትሄዳለች ማለት ነው። እንግዲህ ቤዛና ወንድሟም ደግሞ እየተከራከረ ነው። ወንድሟ ደግሞ እኔ ይሄንን አይነት ስራ አንሰራም፣ እኔ ገጀራው እኮ በጣም ይፈልገኛል ይላል። አዳይና ዴቭና እታለም ሮታ ቤት ላይ እንግዲህ በሳቅ ፋፍሽ ያሉ ቡና እየጠጡ ሁላቸውም የተማሳሰግኑ ይኖራሉ ማለት ነው። ማለትም አዳይ እታለም እኔ አንቺ ስላለሽ በጣም ደስተኛ ነኝ ምናምን ስትላት ከዛም በኋላ ዴቭ አው እታለም አዳይ ባንቺ ሁልጊዜ ያንቺ ምክርና ያንቺ ደስታ ያስደስታታል፣ በጣም ደስ ይላታል ብሎ ለእታለም ሲነግራትም እኔም እኮ እናንተ ይሄንን ፍቅራችሁ ነው እኔ ደስ ሚለኝ፣ ሁለታችሁም ተከባበራችሁ የምትኖሩ ሰዎች ናቸው። ስለዚህ በመሃላቸው ንፋስ እንዲገባ እንዳሰጡ እያለች እንግዲህ እታለም ታወራና ሩታ ሮማን ተመስጣ እየሰማች ነበረ። ሮታ እሷንም እንግዲህ ተመስጣ ሰምታ አው በጣም ደስ ይላል፣ በዚህ ፈገግታና በዚህ ደስታ ዛሬ ቆንጆ የሆነ ቡና እያፈላሁ ነው ብላ ሮማን ስትል ጊዜ ተባረኪ ጎሽ ትላታለች እታለም ማለት ነው። ዴቭን በፈገግታ ስለ አዳይ ምስጋና አውርቶ አይበቃም። አሁንም ደጋግሞ ሁሌም ስለ አዳይ ምስጋና ለእታለም የምታመሰግናት ሁሉ ያወራል ማለት ነው። ከዛም በኋላ በመሃላቸው አዳይን ስልክ ይደወልባትና ከዛ የወረጠችም ትወጣለች። ልክ የወረጠችም ስትወጣ እንግዲህ አሹ በር ላይ ነበረ። ከዛም በኋላ አዳይ የምታወራው ነገር ሁሉ እየሰማትና እያዳመጠ ነበረ። ከዛ ከሰማትና ካዳመጠ በኋላ ከዛም በኋላ እሷ ገጀራ ስትል አይኔ ነው ጆሬ ነው ገጀራ ስትይ ሰምቻለሁ። አሁን አሹ ምንም ወሬ ነገር ይቅርብህና ማለት ነው። ዴቭ አዳይ የት ናት ካለ እንጃ ስልክ ያወራች ወጣች ብለህ አውራ እንጂ እዛ ቦታ ገጀራ ቦታ ሄደች ምናምን ብለህ እንዳታወራ ትለውና ከዛም በኋላ እሱም ልክ አዳይ ሮጣ ከሄደች በኋላ ለገጀራው እንግዲህ ዴቭ የሮጠ መጥቶ ነበረ። አዳይ አይታታ ስትል አሁን እኮ ገጀራው ምናምን ስትል እንግዲህ ስልክ የተቸኳለች ስልክ እያወራች ወጣች እያለ ከዛ ተናገረ። ከተናገረ በኋላ
ወይኔ ምን ሰራሁ? ምን ጉድ ነኝ? ምንድነኝ? እኔ አሁን በጭንቅላቴ ነው በምኔ ነው እያሰብኩት? አሁን እንዳትናገር ለዴብ እንዳትነግረው ያለችኝ ወሬ ተናገርኩኝ እንዴ እያለ ብቻው ማውራት ጀመረ። ዴብም እየሮጠ ወደ አዳይ ያደርስባታል ሲልም አዳይም አልደረሰባትም። እንግዲህ ወደ ቤት ሄደዋል። ገጀራው ደግሞ ለአዳይ የለምለም አደራ ብሎ የቤቷ ካርታና የቤቷ ሙሉ ፋይል ይሰጣትና አደራ ለማንም እንዳሰጪ ለሊ ስትመጣ የለሊ ብቻ ነው መስጠት ያለብሽ ይላታል። ገጀራው እንግዲህ ፖሊሶችና የቤዛ እንግዲህ ጓደኞቹ ስለሚፈልጉት እሱ ወደ ሐዋሳ ሄዶ ተደብቀዋል ማለት ነው። ለሊ ከሰማችስ ምንም አትልም እንዴ ስትለው ጊዜ ችግር የለውም የለሊም ነግሬያታለሁ። ስለዚህ ምንም አታስቢ አዳይ ከዚህ እዛ ይሻላል። እዚህ ከሆነ ሁላቸውም እየፈለጉኝ ስለሆነ መደበቅ አለብኝ የትንሽ ጊዜ እያለ እንግዲህ ገጀራው ወደ ሐዋሳ ሄደዋል ማለት ነው። እሺ በቃ እኔ ምን አደርጋለሁ ብላ ከዛ ዶክተሩን በአዳይ ፍቅር ክንፍ ብሎ ወደ ቤት ሲመጣና በር ሊያንኳኳ ሲል አሁንም በር ላይ ይደርስና በሩን ሊያንኳኳ ሲል ተመልሶ ይሄዳል። በቃ እኔ ምን ይሻለኛል? ይሄ ልቤን ስራዬን ሁሉ እንዳለ እንትን ያለኝ ነው። አዳይ ምን አድርጋኛለች እያለ ብቻው ማውራት ጀመረና ከኋላ አዳይ መጣ። ዶክተር ምን ያደረክ ነው እዚህ ስትል አይ በዚህ በመንገዴ በእግር መንገዴ ነበረ ላልፍ ስል ከዛ ልግባና ሰላም ልበልሽ ብዬ ነበረ፣ ግን ደግነቱ እዚህ በር ላይ ተገናኝተናል ሲላት ጊዜ አዎ እና ግባ ስትለው አይ ካየሁሽማ ይበቃኛል፣ ብዙ ስራ ይጠብቀኛል ይላታል። ከዛም በኋላ እንደዚህ እንዳለ በትንሽ ደቂቃ በኋላ ዴቭ ይመጣና ዴቭ እንግዲህ ለአዳይ ሲስማትና ለአዳይ እንግዲህ የኔ ውድ ፍቅር ምናምን ብሎ ተጋግፎ ወደ ቤት ሲገቡ ሲያይ ዶክተሩ በጣም ተናዶ ተበሳጭቶ በአዳይ ፍቅር እንግዲህ ክንፍ ብሎ ማይጠጣው መጣጥ ጠጥቶ መጥቶ ሰክሮ መጥቶ ለአዳይ ዛሬ እውነቱን ነገራት። አዳይ እወድሻለሁ እኔ እስካሁን ለዴቭ ብዬ ነው እንጂ በጣም ነው የምወድሽ በጣም ነው ማፈቅረሽ ብሎ እውነቱን አውጥቶ ዘርግፈዋል። ዴቭም እንግዲህ ይሄንን ነገር ሲሰማ በጣም ተደነግጦ ትኩርት ብሎ እያየው ነበረ። አዳይም ምን ያልክ ነው ዶክተር? እኔ የምታወራው ነገር ምንም አልገባኝም እያለች እንግዲህ እሱም በስካር ቀልቡ እንዳለ እያወራ ነበረ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ቶሎ በአክብሮት በትህትና እንጠይቃለን። እስኪ በቀጣይ ክፍልስ አዳይና ዴቭ አንድ ላይ ይሆናሉ ወይስ ዶክተር እውነቱን የተናገረውን ምን እንደሚመስል በቀጣይ እናያለን ማለት ነው።